ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ዳጉ ጀምሯል። የዛሬ ዳጉ ትኩረት የሚያደርገው በአረንጓዴ አሻራ መርሃ ግብር ላይ ይሆናል። በተለይም ባለፉት ዓመታት ኢትዮጵያ ሰፊ ድል ያስመዘገበችበት ፕሮጀክት ወይም ደግሞ መርሃ ግብር መሆኑ ይታወቃልና አጠቃላይ በተለይ የዚህ የአረንጓዴ አሻራ ከኢትዮጵያ ምን አገኘች፣ እንደዚሁም ደግሞ ህብረተሰቡ በዚህ ተሳትፎ ማድረግ ውስጥ የህብረተሰቡንም እንደዚሁ አንድነትን በማጠናከር እንደዚሁ ምን ውጤት አመጣ፣ እንደ ሀገር ደግሞ በኢኮኖሚውና በዲፕሎማሲው መስክ ምን ውጤቶች ተመዘገቡ የሚሉ ሀሳቦችን እያነሳን ውይይት የምናደርግ ነው የሚሆነው። ለዚህም እንግዶችን ጋብዘናል። እንግዶችን ለማስተዋወቅ አቶ ፋኑሴ መኮንን በአረንጓዴ አሻራ የብሔራዊ ቴክኒክ ኮሚቴ ጸሐፊ ናቸው። እንደዚሁም አቶ ጌታቸው ግዛው የብሔራዊ ቴክኒክ ኮሚቴ ምክትል ሰብሳቢ ናቸው። ከእነሱ ጋር ቆይታ የምናደርገው እኔ ተመስገን እንዳለ ደግሞ እናንተን ሀሳብ አስተያየት እየተቀበልኩ አብሬያችሁ ቆይታ አደርጋለሁ። አብራችሁ ቆዩ። እንኳን ደህና መጣችሁ። ያው አረንጓዴ አሻራ ኢትዮጵያ በሰፊው የደመቀችበት ትልቅ ፕሮጀክትና እንደዚሁ መርሃ ግብር እንደሆነ ይታወቃል። በሰፊው መላው ህብረተሰብም የተሳተፈበት እንግዲህ በተለያዩ መስኮች ኢትዮጵያ ህዝቦች ተሳትፎ የሚያደርጉባቸው በታሪክ የምናውቃቸው ብዙ ነገሮች አሉ። ልክ እንደነ አድዋ ድል የመሳሰሉት ግን ደግሞ በልማቱ መስክና እንዲህ ባለው ደግሞ የልማት መስክ ሰፊ ቁጥር ያለው ህብረተሰብ የተሳተፈበት ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ አንደኛው ፕሮጀክት ነው ማለት እንችላለን። እና በጥቅሉ እንደው አረንጓዴ አሻራ እና ኢትዮጵያ ምን ይመስላሉ? ከመነሻው ጀምሮ ከእርስዎን ጀምር። አመሰግናለኝ ተመስገን። እንደተባለው ከ2019 ጀምሮ ላለፉት 7 ዓመታት የአረንጓዴ አሻራ መርሃ ግብር በተቀናጀ ህብረተሰቡን በስፋት ባሳተፈ መንገድ ሳይንሳዊ ሂደቱን ተከትሎ ኢትዮጵያ እየተገበረች ቆይታለች። በዚህም የዚህን ዓመት እቅድና ትግበራ ሳንጨምር ላለፉት 7 ዓመታት ወደ 48 ቢሊዮን የሚሆን ችግኝ በመላው ሀገሪቷ መትከል ችለናል። መትከል ብቻ አይደለም፣ ከዚህ ከተከልነው ችግኝ ውስጥም ወደ በአማካኝ ከ80 በመቶ በላይ የጽድቀት መጠን አላቸው። በዚህ እንደ ሀገር ምን ተጠቅመናል የሚለው እጅግ በጣም ዘርፈ ብዙ የሆነ ጥቅም ያለው የአረንጓዴ አሻራ እንደው ለመጥቀስ ያህል ከስራ እድል ፈጠራ እንኳን ብንጀምር የአረንጓዴ አሻራ መርሃ ግብርን 2011 ላይ ስንጀምር ወደ ከ40 ሺህ ያልበለጠ የችግኝ ጣቢያዎች ነበር የነበሩን። አሁን ላይ ከ120 ሺህ በላይ ችግኝ ጣቢያ አለን። በእያንዳንዱ ችግኝ ጣቢያ ላይ የሚፈጥረው የስራ እድል ይኖራል። ከዛም ባሻገር በየሂደቱ ከችግኝ ዝግጅት ጀምሮ እስከ ተከላውና እስከ እንክብካቤው ድረስ የሚፈጥራቸው የስራ እድሎች አሉ። የስራ እድሎች የሚፈጠሩት በችግኙ ብቻ ሳይሆን ችግኙ የሚያመጣቸው ደግሞ ከሱ ጋር ተያይዘው የሚመጡ ሰፊ የሆኑ ኢኮኖሚያዊ ጠቀሜታዎችም አሉት። የምንተክላቸው ችግኞች 60%ቱ ጥምር ግብርና ውስጥ የሚያርፍ ነው። ያ ማለት ለኢኮኖሚያዊ ጠቀሜታ ሊሰጡ የሚችሉ ችግኞች የሚካተቱበት ስለሆነ እነዚህ የሀብት ምንጭ ናቸው በራሳቸው። ከዛም ባለፈ የነበረንን የደን ሽፋን ከነበረበት 17.2 ወደ 23.6 እንዲያድግ አድርጎታል። በዚህ በ7 ዓመት ጉዞ ውስጥ ማለት ነው። ከአብሮነትም አንጻር ስናይ የአረንጓዴ አሻራ መርሃ ግብር በጋራ የምናቅደው፣ በጋራ የምንተገብረው፣ በጋራ የምንንከባከበውና የምንጠብቀው ከመሆኑ ጋር ተያይዞ የነበረንን የአብሮነት እሴት ያደሰ መርሃ ግብር ነው ብለን ልንወስደው እንችላለን። በዚህ መርሃ ግብር ውስጥ የማይሳተፍ ኢትዮጵያዊ ዜጋ የለም። ህፃኑ፣ አረጋውያኑ፣ መንግስት ሰራተኛው፣ የግል ዘርፉ ላይ የተሰማራው ነጋዴ፣ ሁሉም የህብረተሰብ ክፍል የሚሳተፍበት ነው። በአንድ ላይ ሆነን የምንተክልበት ስለሆነ የአብሮነት መንፈሳችንን በማጠናከር አንድነት በመፍጠር ረገድ የጋራ አስተሳሰብ በመፍጠር ረገድ ያለው ተጽዕኖ እጅግ የጎላ ነው ብለን ልንወስደው እንችላለን። ገጽታ ግንባታ ላይም እንደዚሁ ሰፊ እንትን አለው። ቀድመን ኢትዮጵያ የምትታወቅበትን የራብና የድርቅ ታሪክ የቀየረ አሁን ሀገራችን ከአረንጓዴ አሻራ መርሃ ግብር ወዲህ በተስፋና በልማት እንድትታወቅ ያደረገ በዲፕሎማሲው ረገድም በተለይ ከአየር ንብረት ለውጥ ጋር ተያይዞ የፖሊሲ ተጽዕኖ መፍጠር የሚያስችላትን አቅም ያገኘችበት
በርካታ ዓለም አቀፍ ጉባኤዎች አገራችን ውስጥ እንዲሆኑ እድል የፈጠረ ትልቅ አሻራ ነው ብለን ልንወስደው እንችላለን። ተፋኒሲም በተለይ ይሄ አረንጓዴ አሻራን ኢትዮጵያ መጀመሯ ከዚህ ምን አሳካች ባለፉት ዓመታት? እንግዲህ ቀደም ሲል አቶ ጌታቸውም እንደገለጹት ከዚህ አረንጓዴ አሻራ በጣም ብዙ ዘርፈ ብዙ ስኬቶችን አስመዝግባለች። እንግዲህ አንዱ የደን ሽፋንን ማሳደግ ነው። የደን ሽፋን እንግዲህ 17.2% ነበረ የአረንጓዴ አሻራ መርሃ ግብር ሲጀመር የነበረው። አሁን ላይ ደግሞ ወደ 23.6% ከፍ ማለቱ አንዱ ኢትዮጵያን ከዚህ ተጠቃሚ አድርጓል ማለት ነው። ሌላኛው የአስተሳሰብ ለውጥ አምጥቷል። ደን ማለት ምን ማለት ነው የሚለውን ነገር ህብረተሰቡ ጋር ከላይ እስከታች ግንዛቤ የፈጠረበትና ህብረተሰቡ ደንን የመንከባከብ ከእንክብካቤው ጎን ለጎን ደግሞ ተጠቃሚነቱንም ያረጋገጠበት መሆኑን እንግዲህ ከታች እስከ ላይ በአመራሩም በባለሙያውም በአርሶ አደሩም በመላው ህብረተሰብ የአስተሳሰብ ለውጥ ማምጣቱ የደን ይዞታችንን ከፍ ከማድረግም ባሻገር ከዚህ ከአረንጓዴ አሻራ መርሃ ግብር ተጠቃሚነቱን ከፍ ያደረገበት ሁኔታ ነው በህብረተሰቡ የታየው ማለት ነው። ስለዚህ የአረንጓዴ አሻራ አንጻር በጣም ዘርፈ ብዙ ጠቀሜታዎችን ያሳካችበት ነው ማለት ነው። በተለይ አቶ ጌታቸው ያው ከመጡበትም ተቋም አንጻር ኢትዮጵያ በተለይ አረንጓዴ አሻራን መሰረት አድርጋ በመስራቷ ብዙ ችግኞችም በመተከላቸው በተለይ ምርትና ምርታማነትን በማሳደግ የመሬቶችን ለምነት በማሳደግና የውሃ መጠንን ከፍ በማድረግ ረገድ ምን ውጤት ተገኝቷል ማለት እንችላለን? ባለፉት ዓመታት በየአመቱ እንሰራለን። ምን ያህል የአረንጓዴያማነት ሽፋን ጨመረ የሚለውን ባሉን በ12ቱም ተፋሰሶች ማለት ነው እንደ ሀገር 12 ተፋሰሶች አላት ኢትዮጵያ። በእነዚህ ተፋሰሶች ውስጥ የአረንጓዴ ሽፋኑ በፊትና በኋላ በምን አይነት ደረጃ እየተሻሻለ መጣ የሚለውን የኤንዲቪአይ ኢንዴክስ እንሰራለን። ይሄ የሚያሳየን አረንጓዴነት ሲጨምር ውሃ የመያዝ አቅሙ እየጨመረ ይመጣል፣ ወይንም ደግሞ በድንገተኛ ጎርፍ ወደ ውሃ አካላት ውስጥ ተጠርጎ ሲሄድ የነበረውን አፈር ማስቀረት ስለሚያስችል አፈሩ ሲቀር እርጥበትን ይፈጥራል። እርጥበት ሲፈጥር ደግሞ የከርሰ ምድር ውሃ ሀብታችን እንዲበለጽግ የበለጠ እንዲሻሻል ያደርጋልና ክረምት ላይ በድንገተኛ ጎርፎችን በመቀነስ ረገድ ትልቅ አስተዋጽኦ ፈጥሯል። በራኖፍ መንገድ የምንለው ወይም ደግሞ በቅጽበታዊ ጎርፍ መልክ ወደ ውሃ አካላት የሚሄደውን ደለል ማስቀረት፣ ቆሻሻዎችን ማስቀረት በመቻሉ የውሃ ጥራቱ እየተሻሻለ መጥቷል። የደለል ክምችት በውሃ አካላቱ ላይ በግድቦቻችን ላይ ሊገባ የሚችለውን ደለል ባለበት ማስቀረት አስችሏል። እነዚህ ደለሎች ባሉበት ሲቀሩ ደግሞ የአፈር ለምነት እንዲጨምር ያደርጋል። ይሄ ምርትና ምርታማነት በየጊዜው እያደገ እንዲመጣ ያደረገ ትልቅ መርሃ ግብር ነው። ማሳያዎችም አሉ። ቀድሞ ደርቀው የነበሩ ሀይቆች አሁን እያገገሙ ያሉበት ሁኔታ ነው ያለው። የሀሮማያን ሀይቅ ማንሳት እንችላለን። የአብጃታን ሀይቅ ማንሳት እንችላለን። በፊት ከአረንጓዴ አሻራ መርሃ ግብራችን በፊት የነበረበትና ዛሬ ላይ ያለበት እጅግ በጣም ትልቅ ልዩነት ነው የሚያሳየው። ከተሞቻችንንም ማየት እንችላለን። እዚሁ ከምንኖርበት ከአዲስ አበባ ጨምሮ የአረንጓዴ ሽፋናቸው እየጨመረ ነው የመጣው። ይሄ ሙቀት መጠን እንዲቀንስ ያደርጋል። እርጥበታማነት እንዲጨምር ያደርጋል። ወደ ወንዝ የሚሄዱ ቆሻሾች ባሉበት እንዲቆሙ ስለሚያደርግ ውሃ አካላታችን ላይ የሚያስቸግሩን የመጤ አረም ችግሮች በመቅረፍ ረገድ ትልቅ አስተዋጽኦ ነው የሚኖረው። ስለዚህ በአጠቃላይ ከውሃ ሀብት አንጻሩ የሃይድሮሎጂ ውህደቱን በማስተካከል ረገድ የውሃ ሀብታችን የተስተካከለ ፍሰት እንዲኖረው እያደገ የመጣውን የውሃ ፍላጎት ማሟላት እንዲያስችል አረንጓዴ አሻራ ትልቅ አስተዋጽኦ ነው ያለው። ዛፍ ባለበት ሁሌም ውሃ አለ፣ ውሃ ባለበት ሁሌም ደግሞ ሕይወት ይኖራል። ስለዚህ የአጠቃላይ የላይቭሊሁዱን በመቀየር ረገድ እጅግ ትልቅ አስተዋጽኦ እያበረከተ ነው ያለው። አብሮ ከዚህ በተለይ አሁን ቅድም የተለያዩ ፕሮጀክቶች ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ አይነት ትልልቅ የሆኑ ፕሮጀክቶች አሉ በየቦታውና እነዚህ ፕሮጀክቶችም እንደዚሁ ከደለል ከመጠበቅ አንጻር የተፋሰስ ስራዎችም አሉ። ከነሱ ጋር አብሮ ስራዎችን በመስራት ረገድ ምን ውጤት አምጥቷል? አሁን የዚህ የአረንጓዴ አሻራ የአረንጓዴ አሻራ መርሃ ግብርና የተቀናጀ የተፋሰስ ልማት የአንድ ሳንቲም ሁለት ገጽታዎች ናቸው። እንግዲህ የተፈጥሮ ሀብት ስራ አመቱን ሙሉ የሚሰራ ስራ ነው። በበጋ የተቀናጀ የተፋሰስ ልማት ይሰራል።
ያ የተቀናጀ የተፋሰስ ልማት የተሰራበት ላይ በክረምቱ መርሃ ግብር ደግሞ የችግኝ ተከላ የሚተከልበት ሁኔታ ነው ያለው ማለት ነው። ከዚህ አንጻር እንግዲህ ቅድም ከተነሳው ጥያቄ ጋር ጎን ለጎን ከግብርና ምርትና ምርታማነት አንጻርም እንግዲህ አንዱ የጎርፍ ማስቀረት ነው ወይም ደግሞ አፈርን የማስቀረት ሁኔታ ነው። ለምሳሌ ቀደም ሲል በእርሻ መሬት ላይ 130 ቶን በሄክታር አፈር ይታጠብ ነበረ። ከገላጣ መሬቶች ላይ ደግሞ 300 ቶን በሄክታር ይታጠብ ነበረ ማለት ነው። ስለዚህ አሁን ያንን ደግሞ ከ300 ወደ 91 ዝቅ ማድረግ ተችሏል ማለት ነው። ገላጣ መሬት ላይ የጎርፉን ማለት ነው ወይም ደግሞ የሚሄደውን የአፈር መጠን ዝቅ ማድረግ የተቻለበት ሁኔታ ነው። በእርሻ መሬት ላይ 130 ቶን በሄክታር ይሄድ የነበረውን ወደ 54 ዝቅ ማድረግ የተቻለበት ሁኔታ ነው። አጠቃላይ የደለል ክምችት 1.9 ቢሊዮን ሜትሪክ ቶን አፈር እየታጠበ ወደ ወንዞቻችን ይገባ የነበረውንም እንግዲህ ወደ 208 ሚሊዮን በከፍተኛ እንትን ነው ዝቅ ያለበት ሁኔታ ማለት ነው። ይሄ ሲሆን እንግዲህ የአፈርን ማስቀረት ስንችል ለምርትና ምርታማነት የግብርና ምርት ሁሉንም ማለት ይቻላል በእንስሳውም በሆርቲካልቸሩም ከፍ የሚያደርግበት ሁኔታ ነው ያለው። የውሃማ አካላቶቻችን በደለል እንዳይሞሉ ከማድረግም አንጻር ከፍተኛ አስተዋጽኦ አለው። ከዚሁ ጎን ለጎን እንግዲህ የአፈር መታጠብ የአፈርን ጤንነት የሚጎዳበት ሁኔታና ያንንም የአፈር ጤንነትንም የሚሻሻልበት ሁኔታ ነው። የአፈር ጤንነት ሲሻሻል ደግሞ ያው ምርትና ምርታማነት የሚያድግበት ሁኔታ ነው ያለው። በአጠቃላይ ምርትና ምርታማነት ከዚህ ከተለያዩ ቀደም ከተቀናጀ የተፋሰስ ልማት ጋራ የአረንጓዴ አሻራን አቀናጅቶ መስራቱ ለምርትና ምርታማነት ከፍተኛ አስተዋጽኦ እያደረገ ይገኛል። መቼም እንደዚህ አይነት ትልቅ ፕሮጀክቶችና ትልቅ መርሃ ግብር ሲደረግ ሰፊ የህዝብ ቁጥር ያለው ተሳትፎ ነው ያው በተደጋጋሚ እንደተመለከተ ነው ማለት ነውና የተሳትፎን የተቀናጀ ለማድረግና ህብረተሰቡ ራሱ እንዲህ አይነት ተሳትፎ እንዲኖረው ያደረገው ሚስጥር ምንድነው ማለት እንችላለን? ይሄን ራሱ በእናንተ በኩልስ እንዴት ነው ያያችሁት? እንዳነሳው የአረንጓዴ አሻራ መርሃ ግብር የህዝቦችን አንድነት በመፍጠር ረገድ ሁሉንም በማሳተፍ ረገድ ከህዳሴ ግድብ ቀጥሎ ልንጠቅሰው የሚገባ ትልቅ መርሃ ግብር ነው። ሁሉም የሀገራችን ዜጎች የተሳተፉበት አሻራቸውን ያኖሩበት መርሃ ግብር ነው። ሃይማኖት አይለይም፣ ፖለቲካ አይለይም። ሁሉም ሰው በሚችለው አቅም ተሳትፎውን ያደረገበት መርሃ ግብር ነው። ዋናው ለዚህ መርሃ ግብር እንደ ገፊ ምክንያት ነው ብለን የምንጠቅሰው አንደኛ ችግሮቹ ቀድሞ የተለዩ ናቸው። የእኛ ሀገር ለአየር ንብረት ለውጥ ተጋላጭ ናት። የአየር ንብረት ለውጥ ተጽዕኖን እናውቀዋለን፣ ሊያመጣ የሚችለውን ኢምፓክትና ተጽዕኖን መቀልበስ ወይም ደግሞ አካባቢ ጥበቃን ስራዎችን አጠናክሮ መቀጠል የቅንጦት ጉዳይ አይደለም የሚሆነው የህልውና ጉዳይ ነው። ስለዚህ ሁሉም ሰው ሁሉም ዜጋ የህልውና ጉዳይ አድርጎ ስለያዘው ነው አረንጓዴ አሻራ በዚህ ደረጃ ላይ ስኬታማ እንዲሆን ያደረገው። በዚህ ባለፉት 7 ዓመታት ውስጥ ወደ 11.2 ሚሊዮን ሄክታር ነው በዚህ በአረንጓዴ አሻራ መርሃ ግብር መሸፈን የቻል ነው። ይሄ በጣም ትልቅ ስፋት ያለው ትልቅ ቁጥር ነው። ምናልባትም ለአንዳንድ ትንሽ ሀገሮች የአንድ ሀገር ያህል ሊሆን የሚችል ስፋት ነው። ዝም ብሎም አይደለም የምንሰራው። ሁሉም የትኞቹ ቅድሚያ ይሰጣቸው የሚሉ ተለይተዋል፣ በተጋላጭነት መጠናቸው ማለት ነው። ይበልጥ የአፈር መከላት የሚስተዋልባቸው ወይም ደግሞ የአፈር መጠረግ የሚስተዋልባቸው ንዑስ ተፋሰሶች ቀድመው ተለይተው ለእነሱ ሊስማማ የሚችል ችግኝ እንደዚሁ ቀድሞ እንዲዘጋጅ በማድረግ ቅድም ፋኖስ እንዳነሳው ቀድመን የፊዚካል ስራዎችን የአፈርና ውሃ ጥበቃ ስራዎችን እንሰራለን። የአፈርና ውሃ ጥበቃ ስራዎች በተሰሩባቸው ስራዎች ደግሞ ቦታዎች ደግሞ የባዮሎጂካል ስራዎች እነዚህን የአረንጓዴ አማነትን የማልበስ ወይም ደግሞ የችግኝ ተከላ መርሃ ግብሮች ይካሄዳሉና በዚህ ደረጃ ላይ ሁሉም ሰው ያለ ልዩነት እንዲተባበር ያደረገው አንዱ የነበረ እሴታችን ነው። መተባበር፣ ስንተባበር ማሸነፍ እንደምንችል፣ ስንተባበር ትልቅ ነገር ማድረግ እንደምንችል፣ ስንተባበር አንድ ስንሆን ታሪክ መስራት እንደምንችል ህዝባችን ቀድሞ ያውቀዋል። በህዳሴ ግድብም ይህንኑ አስመስክሯል። ቀድሞ በነበሩበት የሀገርን ሉዓላዊነት በማስጠበቅም ረገድ ይህንን ታሪክ በደንብ ያውቀዋልና
ስንረባረብና በአንድ ላይ ስንቆም ታሪክ መስራት እንደምንችል ቀድሞ ስለሚያውቀው አረንጓዴ አሻራ ላይ ሁሉም ሰው ያለ ክፍያ ነው ተከፍሎት አይደለም ወጥቶ የሚሰራው ያለ ክፍያ በዚህ ደረጃ ላይ እንዲወጣ አድርጎታል። ችግሩን ቀድሞ ማወቅ ስንተባበር ደግሞ ችግሩን መቀልበስ እንደምንችል መረዳቱ ነው። በእርግጥ ዋናው መሰረት ያው በታሪክም ስንመለከተው ኢትዮጵያ በተደጋጋሚ በድርቅ እንድትጎዳ ምክንያት የሆናት አንዱ የአየር ንብረት ለውጥ ምክንያቱ የዚህ ገላጣ መሬቶች የተራቆቱ መሬቶች እየሰፉ መምጣታቸው ነው። ለዚህ ደግሞ ትልቁ የምንከላከልበት አንዱ መንገድ ይህ በመሆኑ የህብረተሰቡ ተሳትፎ የራሱ ጉዳይ መሆኑን የሚያመላክት መሆኑን እናነሳለን። በእርግጥ ትልቅ የሆነ መርሃ ግብር ነው። በዚህም ደግሞ እንደዚህ አይነት ሰፊ ተሳትፎ በአንድ ቀን ውስጥ ሲደረግ ምናልባትም በሀገራችን ያው በዓለምም ትልቅ ምሳሌ ሆኖ የታየ እንደሆነ ይታወቃልና ግን አጠቃላይ አሁን እነዚህ የአረንጓዴ አሻራ መርሃ ግብሮች ሲደረጉ ወይም ችግኝ ተከላዎች ሲደረጉ ህብረተሰቡ ከምግብ ዋስትናውን ከማረጋገጥ አንጻር የኢኮኖሚውን አብሮ የሚጠቀምበትን መንገድ አብሮ ከጥናት ጋር አያይዞ የችግኝ ተከላውም የሚሰራበትን መንገድ እስኪ እንመልከተው። በተለይ ችግኝ የሚተከልባቸው ስፍራዎች ምን አይነት ቦታዎች ናቸው? ተመርጦ ተለይቶ አንዳንዱም የምግብ ዋስትና ሊያረጋግጡ የሚችሉ የአትክልትና ፍራፍሬዎች፣ ሀገር በቀል ችግኞች እንደዚሁም ደግሞ ሌሎችም ጭምር ለኢኮኖሚው ሊጠቅሙ የሚችል ችግኞች ይተከላሉ እና እነዚህ እንዴት ነው የምታሰባጥሯቸው? እንዴት ነው ለይታችሁ ተከላው የሚደረገው? ጥሩ ጥያቄ ነው። እንግዲህ ምን አይነት ችግኞች ተመርጠው በየት ቦታ ይተከላሉ የሚለው ሀሳብ ገዢ ሀሳብ ነው። ቅድም የካነሳው ጥያቄ ጋራም አያይዘን ስናየው የህብረተሰቡ እንደዚህ በነቂስ ወጥቶ በአረንጓዴ አሻራ ላይ በተቀናጀ የተፋሰስ ልማቱ ላይ እንዲሳተፍ ያደረገው ሚስጥሩ ምንድን ነው የሚለው እንደው ተጨማሪ ለማድረግ ያክል አንዳንዴም ከችግራችንም የተማርነው ነው። ቀደም ሲል ለምሳሌ የተለያዩ አካባቢዎች ላይ ከቦታ የተፈናቀሉበት ለምሳሌ ሀረርጌ ማንሳት እንችላለን። ሀረርጌ በድርቅ ምክንያት በመሬት መራቆት ምክንያት ከቦታ ተፈናቅሎ ወደ ሌላ አካባቢ እስከ መስፈር የደረሱበት ነበርና ያንን እንግዲህ ደግሞ አሁን ያንን በማልማታቸው ያንን መልሶ በማልማታቸው ሀረርጌን ለምለም አድርገው እየኖሩ መሆኑ ከችግራቸው ተምረው ያንን ያደረጉበት አንዱ እንትን ነውና ከግንዛቤው ባሻገር ሰዎች ከችግራቸውም እየተማሩበት ነው። ልምምዱም እየጨመረ መጥቷል ማለት ነው። የአረንጓዴ አሻራ መርሃ ግብር እንደሚታወቀው 40-60 ነው። 40% የአገር በቀል ችግኞችን መሰረት ያደረገ የደን ችግኞች የሚተከሉበት፣ 60% ደግሞ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች የሚተከልበት ነው። ለምሳሌ የፍራፍሬ የእንስሳት መኖ የአፈር ጤንነትና ለምነትን ሊያስጠብቁ የሚችሉ ዝርያዎች የሚተከሉበት ነው ማለት ነው። በጥናት የተለዩ ናቸው ማለት ነው። ስለዚህ የፍራፍሬ የሚሆንበት ቦታ የፍራፍሬ ለአፈር ለምነት እና ጤንነት ሊያገለግሉ የሚችሉትም እንደዛው እየተለዩ የሚተከሉበት መርሃ ግብር ነው ያለው ማለት ነው። በዚህም መርሃ ግብር እንግዲህ ቅድም እንደተነሳው የትልቅ የስራ እድል የፈጠረም መርሃ ግብር ነው። ወደ 2.5 ሚሊዮን ዜጎች ከዚህ የስራ እድል ተጠቃሚ የሆኑበት ነው ማለት ነው። ተጠቃሚነቱ እየጨመረ በሚመጣበት ሰዓት እንግዲህ በልማቱ ላይ ያላቸው ፍላጎትና ስሜት እየጨመረ የመጣበት ሁኔታ አሁን ላይ የተቀናጀ የተፋሰስ ልማትም ሆነ የዚህ የአረንጓዴ አሻራ መርሃ ግብር ባህል እየሆነ የመጣበት ነው ማለት ነው። ዘላቂ ወይም ደግሞ በዘላቂነት አካባቢውን ማልማት በዘላቂነት ተጠቃሚ ከመሆናቸው አንጻር ለዚህ ስራ በጣም ከፍተኛ ፍላጎት የኖረበት ሁኔታና ከዚህም አንጻር እንግዲህ ለደን ወይም ደግሞ ለአረንጓዴ አሻራ መርሃ ግብሩም ሆነ ለተቀናጀ የተፋሰስ ልማቱ ማንም ቀስቃሽ ሳያስፈልገው አሁን ላይ ባህል እያደረጉት የመጡበት በራሳቸው ፍላጎት የመጡበት ለምሳሌ ብናነሳ በአመት እስከ 20 ሚሊዮን ህዝብ ድረስ ይሳተፋል በተቀናጀ የተፋሰስ ልማት ላይ ማለት ነው። ይህም በገንዘብ ሲተመን ወደ 18 ቢሊዮን ብር በአመት የሚገመት በነጻ ጉልበት የተቀናጀ የተፋሰስ ልማት ህብረተሰቡ አርሶ በዚህ ረገድ ትልቅ ስራዎች የሚሰራበት ነው። ትልቅ ስራ የሚሰራበት ነው። ከዛ ክረምቱ ላይም ሲመጣ ደግሞ ቅድም እንደተባለው የአረንጓዴ አሻራ መርሃ ግብሩን ማንም ቀስቃሽ ሳያስፈልገው
በዛ በበጋ ላይ በሰራው የተፋሰስ ልማት ላይ የችግኝ ተከላውንም የሚያካሄድበት ስርዓት ተፈጥሯል ብለን ነው አስባለሁ። በተለይ አሁን ቅድም እንዳነሱልን ወደ 40 ሺህ ችግኝ ጣቢያዎች ነበሩ፣ ወደ 120 ሺህ ደርሰዋል። እነዚህን ችግኝ ጣቢያዎችስ መንግስት በምን መልኩ እየደገፋቸው ነው? ምክንያቱም ያው ከመሰረቱ ነው ከዘሩ ጀምሮ ጥሩ ውጤታማ የሆኑ ችግኝን ማፍራት ካልተቻለ ያው እድገቱን በዛው ልክ ስለሆነ ማለት ነው ከታች ጀምሮ ያለው ስራ። እንግዲህ ችግኝ ጣቢያዎችን በየጊዜው እየጨመሩ ነው። የልማቱ ፍላጎት ሲጨምር የተቀናጀ የተፋሰስ ልማቱ ላይ ፍላጎቱ ሲኖር፣ የችግኝ ተከላው ላይ ፍላጎቱ ሲኖር ችግኝ ጣቢያዎቹን በዛው መጠን ነው እየጨመሩ ያሉት። እነዚህ ችግኝ ጣቢያዎች የአንድ አካል አይደሉም። የመንግስት ችግኝ ጣቢያዎች አሉ፣ የማህበራት ችግኝ ጣቢያዎች አሉ፣ የግለሰቦች ችግኝ ጣቢያዎች አሉ፣ የፕሮጀክቶች ችግኝ ጣቢያዎች አሉ። እነዚህ ተደማምረው ነው ማለት ነው። ስለዚህ በሁሉም ደረጃ ላይ በመንግስትም ፍላጎቱ ትኩረቱ እየጨመረ ስለመጣ ግለሰቦችም ችግኝ ጣቢያ የገቢ ምንጭ ሆኗል ማለት ነው። አዎ ከዘር ማዘጋጀት ጀምሮ ነው ግለሰቦቹ ጋር የስራ እድሉ የሚፈጠረው። ችግኝ ጣቢያ በማቋቋም ችግኝ እያፈሉ ኤክስፖርት የሚያደርጉም ማህበራት ጭምሮች አሉ። ችግኝን እያፈሉ ለጎረቤት ሀገር የሚያቀርቡም አሉ ማለት ነው። እዚሁ ሀገር ውስጥም ደግሞ ከአንድ አካባቢ ወደ አንድ አካባቢ ችግኝን እያፈሉ በመሸጥ ተጠቃሚ ሆነዋል። ከዛ ከደረሰ በኋላም ኤክስፖርት እያደረጉ ከኤክስፖርቱም ተጠቃሚ እየተሆነ መጥተዋል። ከግለሰቦቹ የኑሮን ደረጃቸውን ከፍ ከማድረግ በተጨማሪ ለሀገሪቷ የውጭ ምንዛሪ በማምጣትም ጭምር ከፍተኛ አስተዋጽኦ እየመጣ ነው ያለው። ወደ አቶ ጌታቸው በተለይ አሁንም እያነሳን ያለውን አጠቃላይ ህብረተሰቡ በዚህ በአረንጓዴ አሻራ ስራዎችን መስራቱ በኢኮኖሚ ያለውን ተጠቃሚነት እስከምን ድረስ ነው የሚለውን በደንብ ሰፋ አድርገን እስኪ እንየው፣ ከዘርፉ ያለውን ጠቀሜታ። አሁን ላይ አንደኛውም ማህበረሰቡ ቅድም እንደተባለው በስፋት እንዲሳተፍ ካስቻለው ምክንያት ጥቅሙን ማጣጣም መቻሉ ነው። ቲዮሪ አይደለም። አሁን ለአርሶ አደሩም ለዜጎች የአረንጓዴ አሻራ መርሃ ግብር በተጨባጭ ውጤቱን አይተውታል። ተጠቃሚም እየሆኑ መጥተዋል። በርካታ እነዚህ የችግኝ ጣቢያዎች መብዛታቸው የሚያሳየን አንድ የስራ መስክ እየሆነ መጥቷል። ችግኝ አፍልቶ ማቅረብ በርካታ ወጣቶች ችግኝ በየከተማ ውስጥ በተለይ ችግኝ አፍልተው ለተካዩ ማህበረሰብ ለተለያዩ ድርጅቶች ያቀርባሉ። እዛ ጋር ትልቅ የገቢ ምንጭ እየሆነ የመጣበት ሁኔታ አለ። ዘር አዘጋጅተው የሚያቀርቧሉ። አንድ የስራ እድል የፈጠረበት ሁኔታ ነው ያለው። በተለይ ደግሞ እነዚህ ዘርፈ ብዙ ችግኞችን ስንመለከት ዘርፈ ብዙ ጥቅም የሚሰጡ እንደ አቮካዶ፣ አፕል አይነት ችግኞች ለአርሶ አደሩ የኢኮኖሚ ጠቀሜታም አላቸው። የምግብ ዋስትናን በማረጋገጥ ረገድም የራሱ የሆነ አስተዋጽኦ አለው። አሁን ላይ በተለይ ዘርፈ ብዙ ጥቅም የሚሰጡ ችግኞችን የማቅረብ አቅም ካላነሰን በስተቀር ፍላጎቱ በጣም እያደገ ነው የመጣው። ምክንያቱም ውጤቱን እያወቁት ጥቅሙን እየተረዱት ስለመጡ ማለት ነው። እና ዝም ብለን ስናየው አሁን መትከል የሚችለው ይተክላል፣ መትከል የማይችለው ቢያንስ እንኳን የተተከለ ችግኝ ሲበላሽ ዝም ብሎ የሚያልፍ የለም። ንቃተ ህሊናው እጅግ በጣም እያደገ ነው የመጣው። በመጠበቅ የሚሳተፋለ፣ በመንከባከብ የሚሳተፋለ፣ በመትከል የሚሳተፋለ። የተተከለው እንዳይነካ ተቆርቋሪ የሆነ ዜጋ ማፍራት ችለናል። እና ይሄ የመጣው ውጤቱን ጠቀሜታውን ከመረዳት ከማወቅ የመጣ ነው እና 20 ሚሊዮን ህዝብ በአንድ የችግኝ ተከላ መርሃ ግብር ማሳተፍ ማለት እጅግ በጣም ትልቅ እንትን ነው። ይሄ ቀስቃሽ ኖሮት አይደለም የሚነሳው። መርሃ ግብሩን ያውቀዋል፣ ጊዜውን ያውቀዋል። የፊዚካል ስራዎችን ሲሰራ፣ ፈርና ጥበቃ ስራዎችን ሲሰራ ቀጥሎ የሚሰራውን የችግኝ ተከላ መርሃ ግብርን ያውቀዋል። መትከል ብቻ አይደለም፣ ከተከለም በኋላ ባለቤት ሆኖ ይንከባከበዋል። ምክንያቱም ነገ የሀብቱ ምንጭ እንደሆነ ስለሚያውቀው ማለት ነው። ዛፍ ጥላ ነው፣ ዛፍ ገንዘብ ነው፣ ዛፍ የኢኮኖሚው መሰረት እየሆነ የመጣ ነው የሚለውን በደንብ እየተረዳው ነው የመጣው። ከዚህ በተጨማሪ በተለይ በጣም የተራቆቱ ተራሮች አካባቢ ላይ በተተከሉ ችግኞች ከስር ምንጮች መውጣት ጀምረዋል። የከርሰ ምድር ውሃ በቅርበት ማግኘት ጀምረዋል። ርቀት እየሄደ ውሃ ፍለጋ የሚያባክነውን ጊዜ እየቆጠበው ለሌላ ስራ የሚጠቀምበትን ሰዓት ማትረፍ የቻለበት ስለሆነ የኢኮኖሚ ጠቀሜታው በሚታይ መንገድ በቀጥታ የሚያገኘው አለ። በማይታይ መንገድ ደግሞ በተዘዋዋሪ ከአረንጓዴ አሻራ ትሩፋቶች በውሃ ሀብቱም በአፈር ለምነት መጨመርም
የሚያገኛቸው ጠቀሜታዎች እጅግ በጣም ብዙ ስለሆኑ ከዚህ አንጻር የማህበረሰቡ እዚህ አካባቢ ላይ ለመሳተፍ ያለው ፍላጎት ከጊዜ ወደ ጊዜ በጣም እያደገ የተከላ መርሃ ግብራችንም በጉጉት እየተጠበቀ የመጣበት ሁኔታ ነው ያለው። ኢትዮጵያ በተለይ በዚህ መርሃ ግብር ጥሩ ገጽታዋን ከገነቡት አንዱ ስራዎች የአረንጓዴ አሻራ ነውና በተለይ የአየር ንብረት ለውጥን ለመከላከል በጣም ሰፊ ስራዎችን ስትሰራ እንደቆየች ይታወቃል። ያው በሰፊውም የተፈተነችበት ዘርፍ ስለሆነ በስፋት እየተሰራበት ነው። አጠቃላይ ግን ከዚህ ዘርፍ የሀገሪቱን ገጽታን በመገንባት እንደዚሁም አጠቃላይ ዲፕሎማሲውንም አንዱ ግብዓት በመሆን በተለይ በአየር ንብረት ለውጥ የምታደርገው እንቅስቃሴ ትልቅ ሀገራዊና ዓለም አቀፋዊ ኮንፈረንሶችም ስታካሄድ ቆይታለች። አሁን ደግሞ ትልቅ ኮንፈረንስም እንደዚሁ በዚሁ ዘርፍ እንድታካሄድ ምክንያት ሆኗልና ይህንስ እንዴት ማየት እንችላለን? አዎ እንግዲህ የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ አመጣ የምንለው የዲፕሎማሲ ስራው ላይ የተጫወተው ሚና እንደዚህ በቀላሉ የሚገመት አይደለም። ይሄ የዲፕሎማሲ ስንል እንግዲህ ከጅምሩ ጀምሮ ኢትዮጵያ የአረንጓዴ አሻራ መርሃ ግብሯን ስትመሰረት ጀምሮ ኢትዮጵያ እንግዲህ በጋራ ከጎረቤቶቿ ጋር አብሮ የመልማት ፍላጎቷ ጽኑ ፍላጎት ከመኖር አንጻር ለኛ ጥሩ ነገር ያሰበችውን ለጎረቤቶቿን በማሰብ እንግዲህ ችግኝ ወደ ጎረቤት ሀገር እስከ መላክ የደረሰችበት ነው። እነዛም የጎረቤቶች አገሮችም ደግሞ ከኛ አረንጓዴ አሻራ መርሃ ግብር መጥተው ልምድ በመውሰድ ራሳቸው ሀገር ላይም እንደዚሁ የአረንጓዴ አሻራ መርሃ ግብርን እየተገበሩ የመጡበት ሁኔታ ነው ያለው ማለት ነው። ይሄ አንዱ የህዝብ ለህዝቡን የሀገር ከሀገር ጋር ያለው ግንኙነቱን ያጠናከረበት ሁኔታ ነው ያለው ማለት ነው። ሌላው ቅድም ሲነሳ እንደነበረው ኢትዮጵያ እንግዲህ በድርቅ በችግር በረሃብ የምትታወቅ ሀገር ዛሬ ደግሞ በልማት በአረንጓዴ አሻራ መርሃ ግብር ደንን በማስፋፋት አካባቢን በመጠበቅ የአየር ንብረት ለውጥን ከመቋቋም አንጻር እየሰራች ያለችው በተለያዩ ድርጅቶች ወይም ደግሞ እንትኖች ሀገሮችም ጭምር ድጋፍ እያገኘች የመጣችበት ነው። ለምሳሌ እንኳን ብንወስድ ሚዲያዎች ራሱ የአገር ውስጥ ሚዲያዎች ብቻ አይደሉም፣ የውጭ ሚዲያዎችም ራሱ ብዙ ይሄን ያህል ፍላጎቱ አልነበራቸውም አረንጓዴ አሻራ መርሃ ግብር ላይ ማለት ነው። ዛሬ ግን ውጤቱን እያዩ በተግባር ሲመጡ ግን የውጭ ሚዲያዎች ራሱ ስለ ኢትዮጵያ የአረንጓዴ አሻራ መርሃ ግብር ከፍተኛ ዘገባ በማቅረብ ለዓለም እያስተዋወቁት ያሉበት ሁኔታ ነው ያለው። የዓለም አቀፍ የእርሻና ምግብ ድርጅትም ለኢትዮጵያ የአረንጓዴ አሻራ መርሃ ግብር እውቅና የሰጠበት ሁኔታ ነው ያለው። ኢትዮጵያ የአፍሪካ ክላይሜት ሰሚትን አዲስ አበባ እንድታዘጋጅ ተመርጣ ያዘጋጀችበት ሁኔታ ነው ያለው። አሁን በቀጣዩም ደግሞ ኮፕ 32ን ኢትዮጵያ እንድታዘጋጅ ተመርጣለች ማለት ነው። ኮፕ 32 እንግዲህ በ27 የሚደረገው የኮፕ ዝግጅት ኢትዮጵያ ውስጥ ይሆናል ማለት ነው። ይሄ እንግዲህ ከዲፕሎማሲ አንጻር ያመጣው ለውጥ በጣም ከፍተኛ ነው ማለት ነው። ከዚሁ ጎን ለጎን የትልልቅ ዓለም አቀፍ ጉባኤዎችን ከማዘጋጀት ጎን ለጎን የህብረተሰቡ ተጠቃሚነትም ቅድም በኢኮኖሚ አርሶ አደሩ ጋር ያለውን ተጠቃሚነት ስናነሳ ነበረ። አሁን በከተማውም ደግሞ እንደገና የቱሪዝሙን በተለይ የሆቴል ቱሪዝሙን ከማነቃቃትም አንጻር ከፍተኛ አስተዋጽኦ አለው ማለት ነው። በዚህም ለከተሜውም የስራ እድል የመፍጠር ለሀገሪቷ ዶላር ማስገኘት ለግለሰቦች ገቢያቸውን እንዲያሳድጉ ከማድረግም አንጻር በጣም ከፍተኛ አስተዋጽኦ አለው። ከዲፕሎማሲው ጎን ለጎን እንደዚህ በቱሪዝም መልክ የሚመጣውም ገቢ ቀላል አይደለም ማለት ነው። ስለዚህ ኢትዮጵያን ካስተዋወቃት ከፍ ያደረጋት ድሮ በአትሌቶቻችን በጀግንነታችን እንታወቅ የነበረውን አሁን ደግሞ ፕሮጀክቶችን ልማትን በማስፋፋት እንግዲህ ኢትዮጵያ እንድትታወቅና የኢትዮጵያ ገጽታ በዓለም አቀፉ መድረክ ከፍ ብሎ እንዲታይ ያደረገ መርሃ ግብር ነው ብዬ ነው የምወስደው። አንዱ ትልቁ የዚህ አረንጓዴ አሻራ ትልቅ ድጋፍ ይሆናል ብዬ የማስበው ለምግብ ዋስትናችን ጉዳይ ነው። የምግብ ሉዓላዊነታችን ለማረጋገጥ ኢትዮጵያ በጣም በሰፊው እየሰራችበት ያለው ልክ እንደ አረንጓዴ አሻራ ትኩረት ተሰጥቶት የሚሰራ ነው። በበጋም የበጋ ስንዴ የበጋ እንደዚሁ የመስኖ ስራዎች ኋላም ደግሞ ክረምትም እንደዚሁ በሰፊው የተለመደውን የግብርና ስራዎች የሚሰሩበት ነውና የምግብ ሉዓላዊነትን ለማረጋገጥ ኢትዮጵያ ከያዘችው ግቡ አንጻር የዚህ የአረንጓዴ አሻራ አብሮ እንዴት ነው የሚሄደው? ምን ድጋፍስ እያደረገ ነው ማለት እንችላለን?
የአረንጓዴ አሻራ ችግኝ ከመትከል በላይ ነው የምንለውም ለዛ ነው። አረንጓዴ አሻራ ስንዴ ነው። አረንጓዴ አሻራ ውሃ ነው። አረንጓዴ አሻራ የከተማ ልማት ነው ወይንም ደግሞ የኮሪደር ልማቱ ነው። አረንጓዴ አሻራ በቡና ላይ የምናመጣው ውጤት ድምር ነው። አረንጓዴ አሻራ በንብ ማነብ ላይ እያገኘን ያለ ነው ትልቅ ውጤት ነው። አረንጓዴ አሻራ በእንስሳት ሀብት ልማት ላይ እያገኘን ያለ ነው ትልቅ ውጤት ነውና አረንጓዴ አሻራ ችግኝ ከመትከል በላይ ነው። ዘርፈ ብዙ ነገሮችን ይነካካል። ስለዚህ በደን በተሸፈኑ አካባቢዎች ላይ ወይንም በተጠበቁ አካባቢዎች ላይ የአፈር ለምነት ሲጨምር ምርትና ምርታማነታችንን እንዲጨምር ያደርጋል። ያ የምግብ ሉዓላዊነታችንን በማረጋገጥ ረገድ የራሱን አስተዋጽኦ ይኖረዋል። በተከለሉ ደኖች ላይ የንብ ማነብ ስራዎች ወጣቶች ተደራጅተው ሰፊ የንብ ማነብ ስራዎች እየተሰሩ ነው ያሉት። እነዛ ትልቅ የገቢ ምንጭ ነው እየሆነ ያለው። ይሄም የምግብ ዋስትናን በማረጋገጥ ረገድ የምግብ ሉዓላዊነትን በማረጋገጥ ረገድ የራሱን አስተዋጽኦ የሚጫወት ነው የሚሆነው። ከዚህ በተጨማሪ የቡና ምርታችን እጅግ በጣም ጨምሯል በዚህ በአረንጓዴ አሻራ መርሃ ግብር ውስጥና አንዱ ትልቅ የገቢ ምንጫችን ቡና ነው። ይሄም የሀገርን የምግብ ሉዓላዊነት በማረጋገጥ ረገድ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። የበጋ መስኖ የበጋ የመስኖ በስንዴ ማምረት የተጀመረው በዚህ መርሃ ግብር ውስጥ ነው። ድሮ ስንዴን በመስኖ እንትን ማለት የሚታሰብ አይደለም። በመስኖ የምናውቀው ከዚህ ከውሃው ጋር በተገናኘ ረጅም ዓመት ስለቆየን ጥጥ፣ ሸንኮራ፣ አትክልትና ፍራፍሬዎች እንደዚህ አይነት ነገሮች ናቸው መስኖ ሲነሳ ቶሎ አይምሯችን ውስጥ የሚመጣው እንጂ ስንዴን፣ ጤፍን በመስኖ አናስበው። በዚህ መርሃ ግብር ውስጥ ስንዴን በመስኖ ማልማት አስችሏል። ትልቅ ምርት ማስገኘት ያስቻለ መርሃ ግብር ነው። ይሄ የምግብ ሉዓላዊነታችንን በማረጋገጥ ረገድ የሚኖረው አስተዋጽኦ እጅግ በጣም ከፍተኛ ነው። ከዛም ባሻገር የውጭ ምንዛሬን ከማግኘትም አንጻር ትልቅ ሚና የሚኖረው መርሃ ግብር ከመሆኑ ጋር ተያይዞ የአረንጓዴ አሻራ ከምግብ ሉዓላዊነታችን ጋር እጅግ በቀጥታ የሚተሳሰርና ትልቅ ፋይዳ ያለው ትልቅ ምርታም እያመጣ ያለ ውጤት ነው ብለን መውሰድ እንችላለን። እንስሳትን በአንድ ቦታ አስሮ በመቀለብ አንደኛ እነሱ ሄደው የተከለሉ አካባቢዎች ላይ ጉዳት እንዳያደርሱ ይከላከላል። ከተከለሉ አካባቢዎች ላይ በሚኖረው የሳር ምርት ደግሞ እንስሳቱ እንዲደልብ የተሻለ የወተት ምርት እንዲመጣ የተሻለ የስጋ አቅርቦት እንዲያስገኝ በቁጥር ጨምሮ ፐርሰንቱን ስናስላው ሪፖርቶቹን ስንገመግብ ከ100 እስከ 1000% ድረስ ያገኘንባቸው ውጤቶች ናቸው በእያንዳንዱ መስክ ማለት ነውና ትልቅ ምርታ ያስገኘ መርሃ ግብር ነው ብለን ነው የምንወስደው። ከዛ ባሻገር ትንሽ ተመስገን የእንትኑ ላይ ገጽታ ግንባታው ላይ ጨምሬ ለማለፍ እኔ የኮፕ 32ን ለኛ ትልቅ ትርጉም ነው ያለው። ኢትዮጵያ ኮፕ 32ን የአየር ንብረት ጉባኤ እንድታዘጋጅ መመረጧ ይሄ ዓለም አቀፍ ጉባኤ ነው። ዓለም ላይ ያሉ መሪዎች የሚሰባሰቡበት ትልቅ ጉባኤ ነው። እንደ ሀገር እዚህ ላይ ይሄ መርሃ ግብር እንድናዘጋጅ እድሉን ማግኘት ማለት በአየር ንብረት ለውጥ ፖሊሲ ውስጥ ምን ያህል ተጽዕኖ እያሳደርን እንደሆነ ማሳያ ነው የሚሆነው። የአየር ንብረት ለውጥ ዓለም አቀፍ ተጽዕኖ ነው የሚኖረው። ጉዳቱም ዓለም አቀፋዊ ነው። ለመፍትሄው መረባረብ ያለበት ሁሉም ሀገራት ናቸው። ግን ኢትዮጵያ ቀድማ የወሰደችውን እርምጃ ማሳያ ነውና የኮፕ 32 በሀገር ደረጃ ኢትዮጵያ ውስጥ እንድናዘጋጅ መመረጣችንን ለዚህ መርሃ ግብር ትክክለኛ ሀገር ናት ተብሎ መወሰዱ እኔ ትልቁ የአረንጓዴ አሻራ መርሃ ግብር አስተዋጽኦ አድርጌ ነው የሚወስደው። ሰፊ ስራ መሰራቱ ነው ያስባል። ቅድም እንዳነሱት የአፍሪካ የከተሞች ጉባኤም እዚሁ ነበር የተደረገው። ስማርት ሲቲ ላይ እየሰራን ያለናቸው ስራዎች ምን ያህል በዓለም አቀፍ ደረጃ ተጽዕኖ እየፈጠሩ እንደሆነ ኢትዮጵያ በአፍሪካ ውስጥ በምትወስዳቸው ኢኒሼቲቮች ተሰሚነቷ ምን ያህል እየጎላ እንደመጣ፣ የዲፕሎማሲ አቅሟ ምን ያህል እያደገ እንደመጣ፣ የፖሊሲ ተጽዕኖ ምን ያህል ከፍ እያለ እንደመጣ ማሳያዎች ናቸው። ትክክል ነው።
ቅድም አቶ ፋኖስም እንደተናገሩት በተደጋጋሚ ያው በተለይ አረንጓዴ አሻራም መጀመሪያ ሚዲያዎቹ ዓለም አቀፍ ሚዲያዎች ዓለም አቀፍ ተቋማትም ትኩረት አልሰጡትም ነበር። በተግባር ግን በሰፊው ስራው ውጤቱ እየታየ ሲመጣ ግን ስራው ራሱ እየመሰከረ ሲመጣ እንደዚህ ታላላቅ ጉባኤዎች እንደዚሁም ደግሞ ዓለም አቀፍ ሚዲያዎችም ትኩረት እንዲሰጡት ምክንያት ሆኗል። ትልቁ ነገር ይህ ውጤት እንዲመጣ ያደረገው የህብረተሰቡ አስተሳሰብ በዚህ ዘርፍ ላይ በተለይ ጉዳቱንም ጥቅሙንም ለይቶ ማወቅ ባለመትከላችን ላለፉት ዓመታትና በተለይም ደግሞ አብዛኛው አሁንም ድረስ የኃይል አቅርቦታችን ሰፊው የአርሶ አደሩ በተለይ የኤሌክትሪክና ሌሎች የኃይል አማራጮች በማይደርሱባቸው አካባቢ ዛሬም ድረስ በማገዶ እንደሆነ ይታወቃል እና ያን ወደ ደኖች የሚሄደውን ሰፊ ህዝብ ቁጥር አሁን በመቀነስ ረገድ ሌሎች አማራጮችም እየሰፉ የኃይል አማራጮችም እየሰፉ መምጣታቸው በተመሳሳይ ደግሞ ቢያንስ የሚተከሉ የሚጠፉ ችግኞችን እንደዚህ በመተካት ረገድ የራሱ የሆነ አስተዋጽኦ እያደረገ መምጣቱ ትልቅ ውጤት እያመጣ እንደሆነ ይታወቃልና ይህ አስተሳሰብ ግን ከመትከልን ባሻገር በማጽደቅ ረገድ ያለው ውጤት እስኪ እንመልከተው። ከተከልናቸው ችግኞችን መጀመሪያውንም ከመሰረቱ ጀምሮ ተክሎ በመንከባከብ ረገድ ምን አይነት ውጤቶች እየታየ ነው? እዚህ ላይ ያለውን አስተሳሰብ እስኪ ለውጦችን እናያቸው። ደግሞ ትልቁ ነገር እንግዲህ ችግኝ መትከል ብቻ አይደለም፣ ጸድቆ ለተፈለገለት ዓላማ እንዲውል ማድረግ ወሳኙ ጉዳይ ነው። በዚህም ስናይ የአረንጓዴ አሻራ መርሃ ግብር ሲጀመርና አሁን ላይ ያለው አንድ አይደለም። የጽድቀት ምጣኔውም በከፍተኛ ሁኔታ እየጨመረ የመጣበት ሁኔታ ነው ያለው ማለት ነው። 2011 ላይ የነበረው ጽድቀት ምጣኔና አሁን 2015፣ 16፣ 17 ላይ ያለው የጽድቀት ምጣኔ እየጨመረ ነው ያለው ማለት ነው። የጽድቀት ምጣኔን እንግዲህ የሚወስኑ ቴክኒካል የሆኑ ብዙ ጉዳዮች አሉ። አንደኛ ከዘር ዝግጅቱ ጀምሮ ዘሩ የሚዘጋጀው ዘር ምን አይነት ዘር ነው፣ ምን አይነት ውጤት ሊያመጣ ይችላል የሚለው ከዘር መረጣው ጀምሮ ችግኙንም ስናፈላ ደግሞ ችግኙን የምናፈላበት ሂደት በፕላስቲክ ፖትና እንዲሁ ደግሞ ያለ ፕላስቲክ ፖት በምናፈላው ጊዜ ያ ተከላ ቦታ ሲሄድ በፕላስቲክ ፖት የተፈላው ችግኝ ከ95% በላይ የጽድቀት ምጣኔ ያለው ማለት ነው። ያለ ፖት የተፈላው ደግሞ ዝቅተኛ ነው ያለው ማለት ነው። ስለዚህ በፕላስቲክ ፖት ችግኝን የማፍላት ሁኔታም እየጨመረ መጥቷል ማለት ነው። አንዱ የጽድቀት ምጣኔን የሚወስነው ይሄ ነው። ሁለተኛው ስነ ምህዳርን መሰረት ያደረገ አተካከል፣ ችግኝ ከማፈላቱ በፊት ቀድሞ ቦታ የመለየት ነው። ቅድም እንዳነሳሁት የተፋሰስ ልማቱ ሲሰራ የሚንትን የሚሉት ቦታዎች ችግኝ የሚተከልባቸውን ቦታዎች በዛው ነው የሚለዩት ማለት ነው። ለዛ ለተለየው ቦታ ነው ችግኝ መዘጋጀት ያለበት ማለት ነው። የቆላውን ደጋ የደጋውን ቆላ ብናደርገው የጽድቀት ምጣኔ ይቀንሳል ማለት ነው። ስለዚህ አንዱ ይሄ ነው ማለት ነው። ሌላኛው ሶስተኛው ቀድሞ ጉድጓድን የማዘጋጀት የተከላ ጉድጓድ ከ2 ወር ከዛም በላይ ቢሆን ይመረጣል ማለት ነው። ጉድጓዱ ተዘጋጅቶ ተብላልቶ ክረምት ላይ ስንተክልበት የጽድቀት ምጣኔውን ከፍ ያደርጋል ማለት ነው። ቀደም ሲል የነበረው ያተካከል ዘይቤያችን ልክ ችግኙ ዝናብ ከዘነበ በኋላ እዛው እየቆፈርን እየተከልን የሚሆነው ሂደት አሁን እየቀነሰ የመጣበትና ቀድሞ የተመትከያ ጉድጓዶችን የማዘጋጀት ሁኔታ እየጨመረ መጥቷል ማለት ነው። ይሄ ከግንዛቤው ጋር የመጣ ነው ማለት ነው። ስለዚህ የጽድቀት ምጣኔውም በዛው ልክ እንዲጨምር አድርጓል ማለት ነው። ሌላኛው ከተተከለ በኋላ የመንከባከብ ድሮ ያው ክረምት ላይ ይተከልና ዞር የማለት ሁኔታ የነበረበት ነገር ግን አሁን ደግሞ ከተተከለ በኋላም የማረም የመኮትኮት ውሃ የማጠጣት ሂደቶች እየጨመሩ የመጡበት ነው። ሌላኛው ተመስገን አንዱ ትልቁ ነገር በተለይ በዚህ በለውጥ መንግስት መጣ የምንለው በተፈጥሮ ሀብቱ ላይ የባለቤትነት ስሜት የመፍጠሩ ጉዳይ ነው ማለት ነው። ተፋሰስ ሲለማ የዛ የሚለማውን ተፋሰስ በማህበራት እየተደራጁ የወል መሬቶችን በጋራ ማህበር ተደራጅተው ህጋዊ ሰውነት ኖሯቸው ያንን እንዲጠብቁ የማድረግ ማለት ነው። ስለዚህ ባለቤት የሌለው የማንም አይደለም። ቀደም ሲል ችግር የነበረበት እዚህ አካባቢ አንዱ ትልቁ ችግር ቀደም ሲል የነበረው የተፈጥሮ ሀብት ስራ ቀደም ሲልም እኮ ይሰራ ነበረ፣ ግን በየአመቱ የሚጠፋበት ሁኔታ ነበር ማለት ነው። አሁን ግን በሚለሙ ተፋሰሶች ላይ የተቀናጀ የተፋሰስ ልማቱ የአረንጓዴ አሻራ መርሃ ግብሩ የ1 ሳንቲም 2 ገጽታዎች ናቸው ብለናል። ስለዚህ ያንን በማህበራት ይደራጁና ያንን በባለቤትነት የሚጠብቁበት የሚንከባ
ይንከባከቡበት፣ በዘላቂነት ያለማሉ፣ በዘላቂነት ይጠቀማሉ ያልነው ለዛ ነው ማለት ነው። ስለዚህ የጽድቀት ምጣኔውንም ከፍ ያደረገው የባለቤትነት ስሜት እየተፈጠረ መምጣቱ አንዱ ትልቁ የተወሰደ እርምጃ ነው ማለት ነው። የመንግስት ፖሊሲ እዚህ ላይ ትልቅ ሚና ተጫውቷል ማለት ነው። በፖሊሲ በአዋጅ የወጣለትና በዚህ በአዋጁ መሰረት ነው ማህበራቶቹ የሚቋቋሙት፣ ህጋዊ ናቸው። ስለዚህ ለዛ ተፋሰስ ለዛ ለተተከለው ችግኝ ባለቤት አለው ማለት ነው። ባለቤት ሲኖረው ደግሞ ዘላቂ ይሆናል ማለት ነው። ዘላቂ ልማት፣ ዘላቂ ተጠቃሚነት እንዲመጣ አስችሏል ብዬ ነው የምወስደው። ይህ ለውጦችን እስኪ ከመጀመሪያው ጀምሮ ከመጀመሪያው መርሃ ግብሩ ጀምሮ ያሉ ለውጦች ትንሽ እናያቸው። ያው እያጠቃለንም ስለሆነ እንዴት እያደገ መጥቷል የሚለውን ማለት ነው። ከችግኝ አተካከሎቻችን ጀምሮ ቦታዎችን ከመለየት እንደዚሁም ቴክኖሎጂን ከመጠቀም ረገድ ከጊዜ ወደ ጊዜ እንዴት እያደግን መጠናል፣ ለቀጣዩም ደግሞ እንዴት እያደገ መጥቷል የሚለውን አሁን የደረስንበትን ለማየት እንዲረዳም ብዬ ነው። ጥሩ። የአረንጓዴ አሻራን 2010 ላይ ስንጀምረው 4 ቢሊዮን እቅድ ይዘን ነበረ የተነሳ ነው። 4 ቢሊዮን እቅድ እንዴት አድርገን ነው የምንፈጽመው የሚል ሰፊ ብዥታ ነበረ የነበረው ሁላችንም ውስጥ፣ ባለሙያ ውስጥም ተጋ ውስጥም። ግን እኔ ያኔ በውል ያልተረዳ ነው ነገር የህብረተሰባችንን አቅም ያለ መረዳት ነበረ የነበረው። መፈጸም የቻልነው ከእቅዳችን በላይ ነበረ። በመጀመሪያው ዓመት በአብዛኛው ሲነሱ የነበሩት ከዚህ ከጽድቀት መጠን ጋራ የሚተከሉ ችግኞች ከአግሮ ኢኮሎጂው ጋር ያላቸው ማች ጋራ የተያያዘ ለእያንዳንዱ አየር ንብረት ተስማሚነታቸውን ጋር በተያያዙ የሚነሱ ክፍተቶች ነበሩ። በየሚዲያው ላይ ቀርበን ስንወያይ የምናነሳቸው ፖይንቶች አሁን ላይ ሆነ ስናየው ግን በቁጥርም ደረጃ እያደገን የመጣው ከ4 ቢሊዮን ተነስተን በዚህ አመት 8.5 ቢሊዮን እቅድ ማቀድ ችለናል። በየአመቱ ስናየው ፕሮግረሳችን ቁጥሩ እያደገን የመጣው አፈጻጸማችንን በዛው ልክ እያደገን የመጣው ቁጥር ብቻ አይደለም። የጽድቀት መጠኑም እየተሻሻለን የመጣው የምንመራበት አግባብም የአረንጓዴ አሻራ መርሃ ግብር በመሪዎች የተያዘ አጀንዳ ነው። ለዛም ነው ትልቅ አቅም መፍጠር የቻለው ማለት ነው። ሀሳቡን ያመነጩት ክቡር ጠቅላይ ሚኒስትራችን ናቸው። በአብይ ኮሚቴም የሚመሩት ሚኒስቴሮች ናቸው። በክልልም ደረጃ ክቡራን ፕሬዚዳንትን ያካተተ አደረጃጀቶች እስከ ቀበሌ ድረስ ይወርዳልና የቴክኒክ ኮሚቴ አደረጃጀት አለው፣ የአብይ ኮሚቴ አደረጃጀት አለው። በአንድ እቅድ ነው እየተመራን ያለ ነው። አሁን ድሮ ውሃ የራሱን አፈርና ጥበቃ ላይ እቅድ ይኖረዋል፣ ግብርና የራሱ ይኖረዋል፣ ደን የራሱ ይኖረዋል፣ ሌሎችም ሴክተሮች። አሁን እቅዶችን ሁሉ ሰብስበን ሁላችንም የምናወራው በዚህ አመት 8.5 ቢሊዮን ችግኞችን አቅደናል ነው። አንድ እቅድ አንድ አፈጻጸም እንዲኖር አስችሎናል። በአንድ እቅድና በአንድ ሪፖርት እንድንመራም ያስቻለ ስርዓት ነው። በዚህ ሂደት ውስጥ ስናየው የጽድቀት መጠኑ ይሄን ያህል ነው ብለን ስንል ከታች በሚመጣ ሪፖርት ብቻ አይደለም። ሲጀመር እቅዱ ከታች ነው የሚመጣው። እያደገ የመጣው ነገር ለምን የሚለውን እየመለሰን የመጣው ማህበረሰቡ ራሱ ለምንድን ነው ፈልገው ችግኙ ፐርፐዙን ዲፋይንድ አድርገው ነው ለሚፈልገው አገልግሎት የሚያስፈልገውን ችግኝ የሚያቅደው። ከታች እየተሰበሰበ የሚመጣ ችግኝ ነው። የራሱ የሆነ ችግኝ ነው፣ እቅድ ነው፣ ራሱ ባለቤት የሆነበት መርሃ ግብር ነው። የጽድቀት መጠኑንም ስናይ ከታች በሚመጣው ብቻ ሳይሆን ሳምፕል ወስደን እናካሄዳለን። ባለሙያዎች ከተለያየ ተቋማት ተወጣጥተው ከፌዴራል ይወርዳሉ ወደ ክልሎች ሳምፕል ይዘው እነሱ ሪፖርት የሚያደርጉልን አለ። በእኛ ባለሙያዎች እንደገና ቼክ የምናደርገውና የምናረጋግጣቸው እንትኖች አሉና ልዩነቱ እጅግ በጣም የጠበበ ነው እያየን ያለ ነው። ይሄ የሚያሳየው የግንዛቤው እያደገን የመጣው የጥራት ደረጃውም እየተሻሻለ ነው የመጣው፣ በቁጥርም በአፈጻጸምም ደረጃ እያደገ እንደመጣ የሚያሳይን ነው። ስንጀምር የካርታ ኢሹ አይነሳም ነበር። በቴክኖሎጂ የመደገፍ ጉዳይ ብዙ አይነሳም ነበር። አሁን ምን ተክላቸው ችግኞች በተለይ ከ1.5 ሄክታር በላይ ከሆነ ሽፋናችን ካርታ እንዲዘጋጅላቸው ጭምር ነው እየተደረገ ያለው። ኢዝሊ ሞኒተር ለማድረግ እንዲያስችል ለክትትልም ለድጋፍም እንዲያስችል የት ነው የሚተከሉት የሚለውን ሳይቶቹን ቢሮ ላይ ቁጭ ብለን ማየት እንድንችል እድገቶቻቸውንም ቢሮ ላይ ቁጭ ብሎ በሳተላይት ቼክ ማድረግ የሚያስችልበትን ስርዓት እየፈጠርን የመጣንበትና ስራዎቻችንን በቴክኖሎጂ እየደገፍናቸው ጥራቶቻቸውን እያሻሻልን ጥቅሞቻቸውንም ዲፋይንድ እያደረግን የእቅድ ሂደታችንንም እየቀየርን የመጣ ነው። አሁን ቅድም እንደተነሳው የአረንጓዴ አሻራ መርሃ ግብር ስናቅድ ቦታ ከመለየት መጀመሪያ ጥቅሙን መለየት፣ ለምንድን ነው የምንፈልገው፣ ለምንፈልገው ጥቅም ምን አይነት ቦታ ነው የሚያስፈልገን፣ ለለየነው ቦታ ምን አይነት ተክል ነው የሚያስፈልገው የሚለውን
እነዚህ ነገሮች እርስ በርስ እንዲሰናሰሉ ተደርገው የተካሄደበትና መትከል ብቻውን ግብ አይደለም። ከተከልንም በኋላ እንክብካቤው በዛ ልክ አብሮ ተያይዞ እንዲሄድ የተሰራበት የተመራበት አግባብ ለዚህ ውጤት አብቅቷል የሚል እንትን ያለኝ እና ሁሉም እያደገ ነው የመጣው። ጥሩ እይታ ነው ያደረገው። ምናልባት ቀጣይ የሚጠበቅ ነገር ካለ ማንሳት እንችላለን። እንግዲህ አሁን የዝግጅት ምዕራፎቻችንን አጠናቀን ወደ ትግበራ ምዕራፍ እየገባን ያለ ነው ማለት ነው ለአረንጓዴ አሻራ መርሃ ግብሩ። ለዚህ እንግዲህ በቀጣይ ምን ያስፈልገናል መትከል ነው እንግዲህ ማለት ነው። ኦልሬዲ ችግኙ ተዘጋጅቷል። ቅድም እንደተነሳው 8.5 ቢሊዮን ችግኝ ለዘንድሮ ተከላ ተዘጋጅቷል። ጉድጓዱም አስፈላጊው ጉድጓድ እየተዘጋጀ ነው። የተወሰነ ይቀራል። ያንን የቀሩ ጉድጓዶችን ህብረተሰቡ እንደጀመረው ማጠናቀቅ ያስፈልጋል። አሁን ደግሞ ዝናቡ ከመምጣቱ በፊት ችግኞች ወደ ተከላ ቦታ ወደ ጊዜያዊ ችግኝ ጣቢያ ተጓጉዘው መቀመጥ አለባቸው ማለት ነው። ለዚህም አስፈላጊው ቦታ መመረጥ አለበት ማለት ነው። ውሃ ያለበት እንክብካቤ ለማድረግም አስፈላጊ ቦታዎች ተመርጠው ችግኞች ወደ ተከላ ቦታ ተጓጉዘው ተከላ አቅራቢያ መድረስ አለባቸው ማለት ነው። ዝናብ ከዘነበ ችግኞቹን ለማጓጓዝ ስለሚያስቸግር ማለት ነው። በዚህ ላይና እንደተለመደው ህብረተሰቡ የነቃ ተሳትፎ እንዲያደርግ አደራ ለማለት ነው። እንግዲህ ዝግጅታችንም እየተጠናቀቀ ስለሆነ ይሄ ላይም ትኩረት ቢደረግ የሚለውን ነገር ለማንሳት ብዬ ነው። በጣም ጥሩ ሀሳብ ነው የተለዋወጥ ነው። የአረንጓዴ አሻራ ትልቅ እና የደመቀ የሀገራችን ትልቅ ፕሮጀክትና መርሃ ግብር መሆኑ ይታወቃል። ለነበረን ቆይታ በጣም ነው የማመሰግነው። እናመሰግናለን። ተመልካቾቻችን የዛሬው የዳጉ ውይይታችን ይህን ይመስላል። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም